ለማህፀንሽ ፍሬ እንደዚህ በዩ አንተ ርህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በዩ ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፋው በዩ ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በዩ ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለው የገዛኝ፣ ለኔ አይደለው ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በዩ ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋዊ ሕይወቱ በመንፈሳዊ ሕይወቱ በዚህ ዓለም ሰው ከደረሰበት አድርሽኝ። እስኪ በሉ በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚኝ። ይመከር። አንቺን ከሚወዱ ሰዎች ጋር አገናኝኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ። አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምራ የለ ወይ ይሄንንም ማረው በዩ ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ኅብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እችን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል ለዘላለሙ አሜን። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረብሽ ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ጥበብን የተመላች እወቁኝ የማትል ልጇ በሆሳይና እንኳን እንዲው ግርግር ሰው ሁሉ ሲበዛ ግን የአምላክ እናት ፊትፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊትፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ